በጸሎተ ሐሙስ መቁረብ የሚችሉት ሰዎች እነማን ናቸው? በሕማማት ውስጥ ካሉት ቀናት ለምን በጸሎተ ሐሙስ ብቻ ቅዳሴ ይቀደሳል? የዚህን ምስጢሩ ነግራችኋለሁ። በዚሁም በጸሎተ ሐሙስ የሚደረገው ቅዳሴ ከሌሎቹ ቀናቱ የቅዳሴ ጸሎታት በተለየ በለሆሳስ ድምፅ ይቀደሳል። እንዲሁም ደግሞ ቃጭል አንጠቀምም። ይህ የሆነበት ምክንያትስ ለምንድን ነው? ለምን ካህናት አባቶቻችን ራሳቸውን ዝቅ አድርገው እግራችን በወይራ ያጥቡናል? ወይራ የተመረጠበት ምክንያት ምንድነው? አስተምሮስ እንዴት ነው? ለምን በወይራስ እንታጠባለን የሚለውን እመልስላችኋለሁ። በተጨማሪም በጸሎተ ሐሙስ በእያንዳንዳችን በክርስቲያኖች ቤት ጉልባን ይዘጋጃል፣ ዳቦ ይደፋል። ይህ የሆነበት ምክንያት ምንድነው? ጉልባን የምን ምሳሌ ነው? አስተምሮስ ከየት የመጣ ነው? የቤተ ክርስቲያን ስርዓቷ ነው? እንዲሁስ እኛ በልምድ የምናደርገው ነገር ነው? ይህንንም እነግራችኋለሁ። በመጨረሻም ጸሎተ ሐሙስ ወደ 4 የሚደርሱ የተለያዩ ስያሜዎች አሉ። እነዚህ ስያሜዎች ሊቃውንቱ እንዴት እንደሰየሟቸውና በምን ምክንያት ጸሎተ ሐሙስ እነዚህን 4 ስያሜዎች እንዳገኘች ባጭሩ አስረዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለዚች ቅድስት ዕለት በሰላም በፍቅር አደረሰን አደረሳችሁ። በጸሎተ ሐሙስ የሚደረጉትን ዋና ዋና ስርዓቶች ባጭሩ እነግራችኋለሁ፣ አስረዳችኋለሁ። ትምህርቱን እስከ መጨረሻው ድረስ ተከታተሉት። እኛም ለዩቲዩብ አዲስ ስለሆን ሰብስክራይብ፣ ላይክ በማድረግ አበረታቱን። ያላችሁን ሐሳብ አስተያየት ኮመንት ላይ ብትጽፉ በቀጣይ እንደ ግብአት ሆኖ ያገለግለናል። እንግዲህ ጸሎተ ሐሙስ በሰሞነ ሕማማት ካሉት ቀናቶች የተለየ ስርዓት ያላት፣ ቅዳሴ የሚቀደስባት፣ የምንባረክባት፣ ቅዱስ ቁርባንን ማለትም ቅዱስ ሥጋውና ክቡር ደሙን በመቀበል ቁመታችን፣ አገልግሎታችን ወይም ደግሞ ሰማያዊ ሀብታችን የሆነውን ከክርስቶስ ጋር አንድ የምንሆንባት እጅግ ድንቅ ዕለት ናት። በዚህች ዕለት መቁረብ የሚችሉት እነማን ናቸው የሚል ጥያቄዎች ብዙዎቻችሁ በተደጋጋሚ ጠይቃችሁኛል። በዚህች ዕለት መቁረብ የሚችሉት ከሆሳዕና በፊት ንስሐ ገብተው ቀኖናቸውን ጨርሰው ምክረ ካህን አግኝተው ሳቸውን ለመቁረብ ያዘጋጁ ሰዎች በዚህች ዕለት መቁረብ ይችላሉ። ንስሐ ሳንገባ ቀኖናችንን ሳንጨርስ እንዲሁም ደግሞ ቀኖና በመፈጸም ላይ እያለን በዚህች ዕለት መቁረብ አንችልም። በዚህች ዕለት መቁረብ የሚችሉት ቀኖናቸውን የጨረሱ፣ ጸሎተ ፍትሐት ወይም የንስሐ ጸሎት የተደረገላቸው፣ እግዚአብሔር ይፍታ የተባሉ እንዲሁም ደግሞ ንስሐ መግባት የማይችሉ ሕፃናት በዚህች ዕለት መቁረብ ይችላሉ። ይህች ዕለት መስዋዕት የተቀየረባት ነው። ከኦሪት መስዋዕት ወደ ሐዲስ ኪዳን መስዋዕት የተቀየረበት ነው። ራሱ መስዋዕት አቅራቢ ሆኖ ቅዱስ ሥጋውና ክቡር ደሙን ወደ አማናዊ ቅዱስ ሥጋና ደም ቀይሮ ለውጦ ለሐዋርያቱ ያቀረበበት የመስዋዕተ ኦሪት ተሽሮ መስዋዕተ አዲስ ኪዳን የተተካባት እጅግ ድንቅ ዕለት ናት። እኛም በተለየ ኩነት በዚች ዕለት ቅዳሴ ተቀድሶ ቅዱስ ቁርባን እንድንቀበል እናት ቅድስት ቤተ ክርስቲያን ስርዓት ሰርታልናለች። ደግሜ የምነግራችሁ ማስተዋል መገንዘብ ያለባችሁ ነገር በዚች ዕለት ቅዱስ ሥጋውን ክቡር ደሙን ብንቀበል ቁመታችን እንዲሁም ሕይወታችን ከክርስቶስ ጋር እንደሚሆን በመጻሕፍት የተጻፈ ነው። አባቶቻችንም የሚያስተምሩ ነው። ስለዚህ ቀኖናችን የፈጸምንና መቁረብ የምንችል ሁላችንም ክርስቲያኖች በዚች ዕለት የሚደረገውን ስርዓት ተከታትለን ጾመን ሰግደን ጸልየን በዚች ዕለት ቅዱስ ሥጋውን ክቡር ደሙን ብንቀበል በረከተ ሥጋ በረከተ ነፍስ እናገኛለን። እናት ቅድስት ቤተ ክርስቲያን ሁልጊዜ ከምታደርገው የሥርዓተ ቅዳሴ ጸሎት በተለየ ሁኔታ ይቀደሳል። ቅዳሴ ሲገቡ ልዑካኑ የሚጠቀሙትን ቃጭል ወይም ደወል ትተው ጸናጽን ይጠቀማሉ። ይህም ስለ 2 ነገሮች ነው። የመጀመሪያው ይሁዳ በምስጢር ጌታችን ኢየሱስ ክርስቶስን ማስያዙን ለመጠቆም ነው። ሁለተኛው በብሉይ ኪዳን የነበረው ጸሎት አገልግሎቱ ምድራዊ መሆኑን ለመጠቆም ለማሳየት እናት ቅድስት ቤተ ክርስቲያን በቃጭልና በደወል ፈንታ ጸናጽንን ትጠቀማለች ማለት ነው። በቅዳሴው ሰዓት ሁልጊዜ ቃጭል የምንጠቀመው የክርስቶስን መንገድ ያዘጋጀ ዮሐንስ መጥምቅ ምሳሌ ስለነበረ በዚች ዕለት ግን መንገድ የተጠረገለት አምላከ ምድር ወሰማይ የሆነው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዋርያቱ ተገኝቶ ምስጢር መግለጹን ለማሳየት በዮሐንስ የተመሰለውን ቃጭል ትተን በለውሳስ ተቀድሶ በደወል ፈንታ ቃጭል እንጠቀማለን ማለት ነው። አንድም ክርስቶስ ራሱ ለሐዋርያቱ ምስጢሩን የገለጸው ራሱ ስለሆነ ምስጢር ተጭሆ ከፍ ተብሎ አይነገርም። እንዲሁ በለውሳስ በሹክሹክታ ስለሆነ ያንን ለማስታወስ በዚህች ዕለት ክርስቶስ ምስጢሩን የገለጠበትን ዕለት ለማስታወስ በለውሳስ ወይም በቀስታ ይቀደሳል። አንድም ምክረ አይሁድ
አይሁድ እየመከሩ እያንሾካሾኩ ነበር። በፋሲካ በዓላቸው ለመስቀል እያንሾካሾኩ እየመከሩ እንደነበር ለማስታወስ ለመግለጽ ቃጭልን አንጠቀምም። ሌላኛው የጠየቃችሁት አባቶቻችን ለምን ራሳቸውን ዝቅ አድርገው እኛን በወይራ ያጥቡናል? ወይራ ከሌሎቹ ዛፎች ተመርጦ በወይራ እንድንታጠብ የሆነበት ምክንያትስ ለምንድን ነው? ዲያቆኑ በሁለት ኩስኩስቶች ውሃ ይዞ መጥቶ ጸሎተ አኮቴት ተደርሶ አባቶቻችን ዝቅ ብለው በወይራ ዛፍ እግራችንን ያጥቡናል። ዝቅ ማለታቸው ወንጌሉ ተነቦ ጸሎተ አኮቴት ተደርጎበት በካህኑ ወይም ደግሞ በጳጳሱ ከተባረከ በኋላ ክርስቶስ ዝቅ ብሎ ለሐዋርያት ያደረገውን ሕጽበተ እግር አባቶቻችን በተግባር ዝቅ ብለው የኛን የምእመናንን እግር ያጥባሉ። ከሌሎቹ ዛፎች በተለየ ወይራን የምንጠቀምበት ወይራ በተፈጥሮው ጽኑ ነው። በቀላሉ የሚሰበር አይደለም። ክርስቶስ ጽኑ መከራ መቀበሉን ለማሳየት አባቶቻችን በወይራ ያጥቡናል። ወይራ ዘይቱ ይፈውሳል። እንዲሁም ደግሞ ከግንዱ የሚወጣው ሙጫ አንዴ ካጣበቀ የማይለቅ ነው። ከቁስለ ነፍሳችን ተፈውሰናል፣ ከተሰበርንበት ተጠግነናል ሲሉ አባቶቻችን በወይራ ያጥቡናል። እንደምታውቁት ዛሬም ድረስ ከወይራ የሚገኘው ዘይት እጅግ በጣም ውድ የሆነ እንዲሁም ለጤንነት ለአእምሮ ብሩህነት የሚያገለግል የሚጠቅም ነው። ቁስለ ነፍሳችን ከህመማችን ተፈውሰናል፣ ከተሰበርንበት ድነናል ስንል ይህን ያደረገው ደግሞ ጽኑ ኃያል የሆነው ክርስቶስ ነው ሲሉ እኛን እግራችን ያጥቡናል። ሌላኛው ጥያቄያችሁ በጸሎተ ሐሙስ በተለየ ለምን ጉልባን ይዘጋጃል ብላችሁ ጠይቃችሁኛል። እንግዲህ ጉልባን ከስንዴ ከባቄላ ክክ እንዲሁም ደግሞ ከተፈተገ ገብስ ተቀላቅሎ የሚዘጋጅ በጸሎተ ሐሙስ የምንመገበው የንፍሮ አይነት ነው። ጸሎተ ሐሙስ በቤት ውስጥ ከምንፈጽማቸው ተግባራቶች መካከል አንዱ የጉልባን ስርዓት ነው ማለት ነው። ይህ ስርዓት ለምንድን ነው የሚደረገው ካላችሁ ቀድሞ እስራኤላውያን ከግብፅ ባርነት በወጡ ጊዜ በችኮላ በፍጥነት ወጥተው ነበር። የላም የጣመ እንዲሁም ደግሞ አብስለው ለመመገብ ሰዓት ስለሌላቸው በችኮላ የመውጣታቸውን ምሳሌ አብነት ይህንን ጉልባን ዛሬም እኛ ኢትዮጵያውያን እንፈጽማለን ማለት ነው። እኛ በኃጢአት የወደቅ የአዳም ልጆች ተነስተን ወደ ምድረ ከነዓናውያን ከግብፅ ባርነት ወደ ከነዓን የወጡበትን ዕለት ይህን እንደፈጸሙ እኛም ከኃጢአት ባርነት ሲኦል ከመግባት ወደ ገነት መመለሳችንን የምናስብባት ዕለት ስለሆነች የሚጋገረው ዳቦ ጨው የበዛበት እንዲሁም ይህንን ጉልባን አዘጋጅተን በቤታችን ውስጥ እንጠቀማለን ማለት ነው። በመጨረሻም የጸሎተ ሐሙስ ስያሜዎችን ልንገራችሁ። ጸሎተ ሐሙስ ወደ 4 የሚደርሱ ስያሜዎች አሉ። የመጀመሪያው ጸሎተ ሐሙስ የተባለበት ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድ መጥተው እስኪይዙት ድረስ በጽኑ ቁሞ ሲጸልይ ያደረባት ዕለት ስለሆነች ጸሎተ ሐሙስ ተብሏል። ሁለተኛ ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ የሆነው ሚስጥረ ቁርባንን ያገኘንባት ራሱ ክርስቶስም አምላክነቱን የገለጠባት ሚስጥረ ቁርባንን ያሳየባት የፈጸመባት ዕለት ስለሆነች የሚስጢር ቀን ይባላል። ሶስተኛው መድኃኔ ዓለም ክርስቶስ መስዋዕተ ኦሪትን ሽሮ ቅዱስ ሥጋውና ክቡር ደሙን ለኛ እንደሚሰጥ የገለጠበት ሐዋርያቱን ያቆረበበት ዕለት ስለሆነ የሐዲስ ኪዳን ሐሙስ ትባላለች። መስዋዕተ ኦሪት ተሽሮ መስዋዕተ ሐዲስ ኪዳን የቀረበበት የክርስቶስ ሥጋና ደም የተገለጠበት የተፈተተበት ዕለት ስለሆነች የሐዲስ ኪዳን ሐሙስ ትባላለች። አራተኛና የመጨረሻው ለኃጢአትና ለዲያብሎስ እስራት ተጥለን የነበርነው የሰው ልጆች ይህ እስራት ማብቃቱን ነፃነት ማግኘታችን መንግስት ወደ ቀደመ እርስታችን የተመለስንባት ያጣነውን ክብር ዳግመኛ ያገኘንባት ዕለት ስለሆነች የነፃነት ሐሙስ የሚባል ስያሜ አላት። እንግዲህ እነዚህ ሁሉ የጸሎተ ሐሙስ ስያሜዎች ናቸው። እግዚአብሔር አምላካችን በዚች ዕለት ቅዱስ ሥጋውን ተቀብለን በሕግ በሥርዓቱ ተመላልሰን ሰማያዊ መንግስትን እንድንወርስ በቸርነቱ ይርዳን። አሜን።